በታሪካችን መጀመሪያ ላይ ዶንግ የተባለች ሴት ምርመራ ለማድረግ ሆስፒታል ሄዳ እናያለን። ቀጥሎም ውጤቷን ከሐኪሟ ለመስማት ትቀመጣለች። ዶክተሩን በጣም እያዘነ የመጨረሻ ደረጃ ላይ የደረሰ የአንጎል እጢ እንዳለባት ይነግራትና በቀጣዩ ሳምንት ተመልሳ መጥታ ተጨማሪ ምርመራ ማድረግ እንዳለባት ያሳውቃታል። ነገር ግን ፊቷ ላይ ምንም አይነት የገጽታ ለውጥ ባለማየቱ በጣም ይገረማል። እሷም ቀጣይ ሳምንት በሥራ ስለምትወጠር ሆስፒታል ተመልሳ ለመምጣት ጊዜ እንደማይኖራት ቀለል አድርጋ ትነግረዋለች። ዶክተሩን በንግግሯ በጣም ይበሳጫል። በተጨማሪም ሁኔታው ጊዜ የማይጠብቅ መሆኑንና በሕይወት ለመኖርም የቀሯት 100 ቀናት እንደማይሞሉ እየነገራት እንዴት እንደዛ ቸል እንደምትል ተጨንቆ ይጠይቃታል። ዶንግ ግን በድጋሚ ምንም ሳትል ፈገግ ብላ ተነስታ ትወጣለች። ዶንግ ከሐኪሙ ክፍል እንደወጣች በቅርቡ ምን ያህል አስከፊ ህመም ሊሰማት እንደሚችል የነገራትን አስታውሳ በፍርሃት ትዋጣለች። በሐሳብ እየነጎደች ሳለች ግን ኒል ከተባለው አንድ ሐኪም ጋር ትጋጫለች። አይኑ ላይ እንዳተኮረች የተረዳው ኒልም ፈገግ እያለ መልከ መልካም እንደሆንኩኝ አውቃለሁ፣ ነገር ግን አሁን አጣዳፊ ስራ አለብኝ ብሏት ይሄዳል። አፍታም ሳይቆይ ሆስፒታሉ በአምቡላንሶች ይጥለቀለቃል። አንድ ራሱን ጭምር ለመግደል በሞከረ ወንጀለኛ ጥቃት የደረሰባቸው በርካታ ታካሚዎች አንድ ባንድ ወደ ውስጥ እንዲገቡ እየተደረገ ነበር። ኒል የወንጀለኛውን መምጣት እየጠበቀ ነበርና አንድ አንገቱን በስለት የተቆረጠ ህመምተኛ ሲመለከት ዋነኛው ወንጀለኛ እሱ መሆኑን ይረዳል። በዚህ ጊዜም አንዲት ነርስ እየተሽኮረመመች ወደ ኒል ጠጋ ትልና ስለሱ ማወቅ እንደምትፈልግ ገልጻ ማን እንደሆነ እንዲነግራት ትጠይቀዋለች። ኒል ግን ምንም ሳይናገር ፈገግ እያለ ባይኗ አፍዝዟት እንድትሄድ ያደርጋታል። በመቀጠልም ወደ ወንጀለኛው ይጠጋና አንገቱን ጥፍንግ አድርጎ እያነቀው እንዴት በኔ ሥራ ጣልቃ ትገባለህ ይለዋል። ወዲያው እጁን ሲለቀው ግን የወንጀለኛው አንገት ላይ የነበረው ቁስል ይጠፋል። በመቀጠልም ኒል ከሞት የባሰ ህይወት እንድትኖር አደርግሃለሁ ይለዋል። ኒል የሞት መልአክ እንደመሆኑ መጠን የሞቱ ሰዎችን መንፈስ የመውሰድ የሥራ ድርሻውን ለበርካታ ዓመታት ሲሰራ በመቆየቱ የተነሳ በጣም ይጠላው ነበር። በመቀጠልም ኒል እዛ ሆስፒታል ውስጥ ቆማ ወደ ነበረችው ሺን ወደ ተባለች ልክ እንደሱ መልአክ ወደ ነበረች ልጅ ይጠጋና ልደቱ እንደሆነ ነግሯት አብረው ቢያከብሩ ደስ እንደሚለው ያሳውቃታል። እሷ ግን ታሾፍበትና ሰው አይደለህም፣ መቼ ተወለድክና ነው ደግሞ ልደት የምታከብረው ትለዋለች። እሱም በንግግሯ ተበሳጭቶ ጥሏት ይሄዳል። በሌላ በኩል ዶንግ በዝናባማው ምሽት በሐሳብ ተክዛ እየተጓዘች ሳለች አንድ ኬክ ቤት ጋር ትደርሳለች። የወላጆቿን ሙት ዓመት ለማክበር ተወሰነናም ኬኩን ገዝታ ወደ ቤቷ ትገባለች። በመቀጠልም ዶንግ የወላጆቿን ፎቶ እየተመለከተች ለማልቀስ እየዳዳች ፈዛ ትቀመጣለች። ሐዘኗ ጥግ ከመንካቱ የተነሳም ስሜቷን መቆጣጠር ተስኗት ደጃፏ ላይ ወጥታ እስክትሰክር ድረስ ትጠጣለች። ከዚያም ጮክ ብላ የዓለም በሙሉ መጥፋት አለበት እያለች ትጮኻለች። ዶንግ በበኩሉ ብቻውን ተቀምጦ ማለቂያ ስለሌለው አሰልቺ ስራው ማሰላሰል ይጀምራል። እሱ ራሱ ሞት በመሆኑ ከዚያ አስቀያሚ ሞት የሚባል ክስተት ማምለጥ እንደማይችልም እያስታወሰ በስሜት ይነጉዳል። በድንገት ግን አንዲት ዓለም በጠፋች እያለች በምኞት የምትጮኻለች ድምጽ ይሰማል። ወዲያውም ብድግ ብሎ ከመቀጽበት ቤቷ ይደርሳል። ኒል የዶንግ ቤት ውስጥ ፈታ ብሎ ገብቶ ጠረጴዛው ላይ የነበረውን ኬክ ሲመለከት ቁጭ ይልና በርግጥም ልደቱ እንደሆነ ይነግራታል። ዶንግ ደንግጣ ስለማንነቱ ብትጠይቀው ምላሽ ሳታገኝ ትቀራለች። ለፖሊስ ለመጠቆም ስልኳን ስትይዝም ባትሪ እንደጨረሰ ትመለከታለች። ሮጣ ለመውጣት በሯ ጋር ብትሄድም ነገር ግን በሩ ዝግ ይሆንባታል። ዶንግ ፍርሃት ወረራ አድርጓት ዞር ብላ ኒልን ስትመለከተው ካላንደሩን በእጁ ጠቆም እያደረገ ለመሞት የቀሩሽ 100 ቀናት ናቸው፣ ዛሬ ደግሞ ልደቴ ስለሆነ ዓለም ቢጠፋ ያልሽው ምኞትሽን እውን አድርግልሻለሁ ይላታል። ዶንግ ንግግሩን ሰምታ ስትጨርስ የህመማው ነገር ይታወሳትና ሁሉንም ነገር እያለመችው እንደሆነ መጠራጠር ትጀምራለች። ከመቀጽበት ግን አንድ እንግዳ የሆነ ክፍል ውስጥ ራሷን ታገኘዋለች። አብሯት የነበረው ኒልም እያለመች እንደሆነ የሚገኙትም የሱ ቤት እንደሆነና በፍጹም ማምለጥ እንደማትችልም ይነግራታል። ዶንግ ግን ሮጣ በሩን ስትከፍተው ሰማይ ላይ ተንጠልጥለው እንደሚገኙ ትመለከታለች። ፍርሃቷን የተረዳው ኒልም በእጁ ኃይሉን ተጠቅሞ ወደ ባህር ዳርቻ ይወስዳታል። ከዚያም የሰዎችን የሞት መንፈስ የሚረከብ መልአክ እንደሆነ ነግሯት ቀኑ ልደቱ እንደመሆኑ መጠን ዓለምን የማጥፋት ምኞቷን ሊያሳካላት እንደሚችልም በድጋሚ ያሳውቃታል። ዶንግም ግራ ተጋብታ ታዲያ ለምን እኔን ጣልቃ ሳታስገባ ለምን አታጠፋም ትለዋለች። እሱም ያ ከሷ ከልብ የመነጨ ምኞት ውጪ ከአቅሙ በላይ እንደሆነ ይነግራታል። በመቀጠልም ዶንግ ወዲያው ከእንቅልፏ ትነቃለች። ሁሉም ነገር ህልም ነው ብላ ልታመን ስትል ግን የኒልን የእግር አሻራና ካላንደራው ላይ ያከበበውን ትመለከታለች። ስለሆነም ሁሉም ነገር በእውነት እንደተከሰተ ትረዳለች። ከቀጣዩ ቀን ጀምሮ ኒል በምትሄድበት ቦታ ሁሉ ዶንግን መከተል ቢጀምርም እሷ ግን ህልሟን እውን እንዲያደርግላት ከመጠየቅ ትቆጠባለች። ዶንግ አስፓልት ለመሻገር መንገድ ላይ ሳለችም ሐኪሟ የነገራት አስከፊ ህመም ጭንቅላቷ ውስጥ ይሰማትና ከመቀጽበት መሬት ላይ ትወድቃለች። ሰውነቷን ማዘዝ አልቻለችም ነበርና ከርቀት እየመጣ የነበረ አንድ የጭነት መኪና ሊገጫት ሲል ኒል ከተፍ ብሎ በጩኸቱ ዙሪያቸው የነበሩትን ቁሶችና ሰዎች በሙሉ በያሉበት ያቆማቸዋል። ከዚያም ተጠግቷት እጁን ዘርግቶላት አሁን መሞት ይሻልሻል ወይስ ሐኪሙ በነገረሽ ጊዜ ሲል ይጠይቃታል። ዶንግም በፍርሃት ተውጣ የዘረጋላትን እጅ ይዛ ከወደቀችበት ብድግ ትላለች። ኒል እጇን እንደያዛት መጓዝ ይጀምርና እሺ በቃ ዓለምን በማውደሙ ፋንታ አንቺን ማዳን በሚለው ምኞትሽ እንስማማለን፣ ስለዚህ መሞት ካልፈለግሽ በስተቀር እጄን እንዳትለቂ ይላታል። ከዚያም ወደ አንድ ካፌ ወስዳታል። ዶንግ የኒልን ወሬ ማመን ተስኗት ነበርና የሆነ ማሳመኛ ነገር እንዲያቀርብ ትጠይቀዋለች። ኒልም በመስኮቱ አሳልፋ ሰማዩን እንድትመለከት ይነግራታል።
ዓለምን ማጥፋት የሚችሉ በርካታ ሜቴዎራይቶችን በሰማይ ላይ ስትመለከት ዶንግ በጣም ተደነግጠና እሺ ያመኛለሁ ልታደርግ ያሰብከውን እባክህ አቁም ትለዋለች። ኒልም ፈገግ እያለ ባቀረበላት ጥያቄ በመስማማቷ ደስተኛነቱን ገልጾ እጇ ላይ ቀይ ብራስሌት ያስርላታል። ከመሞቷ ጥቂት ሰከንዶች በፊትም ዓለም እንዲጠፋ መመኘቷ እንደማይቀር ይነግራትና እስከዚያው ግን ብራስሌቱ በበሽታው ምክንያት የሚሰማትን ህመም በሙሉ እንደሚከላከልላት ይነግራታል። በተጨማሪም ብራስሌቱን ቻርጅ ለማድረግ በየዕለቱ እኩለ ሌሊት ላይ እጇን የግዴታ መያዝ እንዳለበት ፈገግ እያለ ይነግራታል። ዶንግ አድካሚ ቀኗን አገባዳ ወደ ቤት እየተመለሰች ሳለች ቀን ላይ የወደቀችበት አስፋልት ጋር ስትደርስ በፍርሃት ቆማ ትቀራለች። ወዲያውም ታዲያ ኒል ይመጣና እጇን ይዟት መንገዷን ትቀጥላለች። ከዚያም በጥንቃቄ እስክሞት ድረስ ብቻ ያንተን ብራስሌት ከህመሜ ለመደበቅ ተጠቅሜ ነገር ግን መጨረሻ ላይ የዓለምን መውደም ባለመኝ ምን ይፈጠራል ብላ ትጠይቀዋለች። በዚህ ጊዜም ኒል በንዴት ፊቱ ይቀያየርና ስምምነታችንን ማፈጸሙ መስበር የለብሽም ይላታል። አለበለዚያም በጣም የምትወጂው ሰው ለክህደትሽ በሞቱ ዋጋውን ይከፍላል ይላታል። ዶንግም በንግግሩ ተደነግጥና ስለዚህ ቅጣት ምንም ነገር ቀድሞ ባለመናገሩ ጥፋተኛ እንደሆነ ትነግረዋለች። ወዲያው ግን ራሷን ጠዋት አደጋው ሊከሰት የነበረበት ቦታ ላይ ቆማ ታገኘዋለች። ኒልም ይኸው ሁለተኛ ዕድል እሰጥሻለሁ ይላታል። ዶንግ ሊገጫት እየመጣ የነበረውን መኪና በማየቷ በፍርሃት ተውጣ የሚያደርገውን እንዲያቆም እየጮኸች ትነግረዋለች። በዚህ ጊዜም ተመልሳ ምሽት ላይ ወደ ነበረችበት ቦታ ትመለሳለች። ወዲያው ኒልም በጥፊ ትመታዋለች። እሱ ግን ምንም ሳይላት እየሳቀ ጥሏት ይሄዳል። ዶንግ ቤቷ ከገባች በኋላ ወንድሟ የምትወደው ምግብ ይዞላት በሯ ድረስ ይመጣል። ልክ እንዳየችውም በውስጧ እየተሰማት የነበረውን ፍራቻ እንዲያስቆምላት እየተመኘች ሮጣ ታቅፈዋለች። በማግስቱ ዶንግ ፎቶ ቤት ትሄድና ከሞተች በኋላ ለወንድሟ ማስታወሻ የሚሆነውን ፎቶ አስቀድማ ትነሳለች። አመሻሹ ላይ ዶንግ ወደ ቤቷ እየተመለሰች ሳለች እንደተለመደው ኒል ካጠገቧ መጥቶ ይቀላቀላታል። በዚህ ጊዜም ዶንግ እንዳንተ አይነት ራስ ወዳድ ፍጡር ከኔ ምንድነው የሚፈልገው ብላ ትጠይቀዋለች። እሱም ራስ ወዳድ እንዳልሆነ ይነግራትና ለዚያም ትልቁ ማሳያ ደግሞ በጥፊ ብላው እንኳን እሷ ህመም እንዳይሰማት ሲል ሁሉንም ነገር ትቶ ከእኩለ ሌሊት በፊት እጇን ለመያዝ መምጣቱ እንደሆነ ይነግራታል። ዶንግ በዙሪያቸው የነበሩት መብራቶች ብልጭ ድርግም እያሉ እንደነበር ስትመለከት አንተ ነህ እንዴ እንደዚህ የምታደርገው ትለዋለች። ኒልም እኔ አይደለሁም፣ ነገር ግን እኔ ያለሁበት አካባቢ በሙሉ ያለ ፈቃድም ቢሆን በኃይል የተነሳ ሁሌም የተወሰነ ረብሻ ይፈጠራል ይላታል። ሁኔታውን በመጠኑ ቢሆን የተረዳችው ዶንግ አይመቼም ያለ ክረምት በጋ እንደሌለው ሁሉ ብርሃንም ያለ ጨለማ የለም ትለዋለች። በተጨማሪም ደስታም ያለ ሐዘን እንደማይኖር ነግራው አንተም የዓለም ጨለማው ክፍል ነህና ብርሃናማ ክፍል እንደሚኖር ደግሞ አልጠራጠርም ትለዋለች። ዶንግ የቤቷ ደጃፍ ላይ ስትደርስ ሰክሮ እየተጠጋት የነበረውን የቀድሞ ፍቅረኛዋን ትመለከተዋለች። እሱን ተንበርክኮ ዳግም አብረው እንዲሆኑ ይለምናታል። ዶንግ እንደማትፈልግ እየነገረችው ሲላፉ ግን ይዛ የነበረው የፎቶ ፍሬም መሬት ወድቆ ይሰበራል። ቀጥሎም ኒል በፍጥነት አጠገባቸው ይመጣና በንዴት ፍቅረኛዋ እንደሆነ ለሰውየው ነግሮት በአስቸኳይ ካጠገቧ እንዲሄድ ይነግረዋል። ከሄደ በኋላም ዶንግ ጎንበስ ብላ ፎቶዋን ለማንሳት ስትሞክር መስታወቱ ጣቷን ይቆርጣትና ያደማታል። ኒልም ወዲያው እጇን ይዞ ዳበስ ሲያደርገው ቁስሏ ሙሉ በሙሉ ይጠፋል። ቀጥሎም ኒል መሄድ ሲጀምር ዶንግ ከመቀጽበት አብሯት እንዲኖር ትጠይቀዋለች። እሱም በድንጋጤ አፉን ይከፍትና የሹፈት ፈገግ እያለሽ ይላታል። ዶንግ ቤቷ ከገባች በኋላ በጠየቀችው ጥያቄ አፍራ ሐሳቧን እንደቀየረች ልትነግረው ወደ ሳሎኗ ብቅ ትላለች። ነገር ግን ኒል የሷን ቤት ከራሱ ሰፊ ቤት ጋር እንደቀላቀለው ስትመለከት በድንጋጤ ከው ትላለች። ኒል ጠባብ የሆነው የሷ ቤት ውስጥ ችሎ መቀመጥ እንደተሳነውም ያሳውቃታል። ይህን እያወሩ ሳሉ ግን ከውጭ በኩል የወንድሟን ድምጽ ትሰማለች። ዶንግ ደንግጣ እንዴት እንደምትነግረው ስታሰላስል ኒል ቀለል አድርጎ ምንም ችግር እንደሌለውና በሩን እንድትከፍተው ይነግራታል። እንዳላት ስታደርግም ሁሉም ነገር ወደ ቀድሞ ቤቷ ሁኔታ ይመለሳል። ወንድሟ ተመልሶ ከሄደ በኋላም ኒል በዚህ ዓለም ላይ አስበልጠሽ የምትወጂው ወንድምሽን ነው ሲል ይጠይቃታል። እሷም ያ ምንም እንደማይመለከተው ትመልስለታለች። ኒል ቀጠለና እኔ ሰው አይደለሁምና ምንም ብታደርጊ ላዝንልሽ አልችልም፣ አልበላም፣ አልጠጣም፣ አልተኛም፣ ስሜት የሚባለው ነገርም ጨርሶ የለኝም ይላታል። ዶንግ ግን ውሸታም ነህ፣ ስሜትም አለህ፣ ከምታስበው በላይም ለሰው ትጨነቃለህ ትለዋለች። ኒል ለመጀመሪያ ጊዜ እነዛን ንግግሮች ሲሰማ ውስጡ ይራበሻል። ከዚያም ዶንግ ሰላማዊ እንቅልፍ እንደተተኛ አስቦ መብራቱን ያጠፋውና ሌሊቱን በሙሉ አተኩሮ ሲመለከታት ያመሻል። በቀጣዩ ቀንም ዶንግ ተቀምጣ ባስ እየጠበቀች ሳለ ሺን መታ አጠገቧ ትቀመጣለች። በመቀጠልም ኒል መጥቶ የተቻኮለ ጎትቶ ሊወስዳት ይሞክራል። ሺን የዶንግ ምኞት እንዳታስቀይራትም ስጋት ይገባዋል። ስለሆነም ወደ ቤት ከገቡ በኋላ እስክትሞቺ ድረስ የፈለግሽውን ያህል ገንዘብን እሰጥሻለሁና ከነገ ጀምሮ ስራ ባትሄጂስ ይላታል። ዶንግ ግን ጥያቄውን መፈጸም እንደማትችል ነግራው ቀረብ ብላ እጁን ትይዝና በእርግጥም ለሰው ስሜት እንደሚጨነቅ በድጋሚ ታስታውሰዋለች። ኒል በደንብ ሲጠጋት ግን ፍርሃት ይሰማትና ዶንግ ወዲያው ትታው ትነሳለች። ኒል በበኩሉ ፈጽሞ ለዶንግ ስሜት ሊኖረው እንደማይገባ ከራሱ ጋር መሟገት ይጀምራል። ኒል በመቀጠል ሺን ዘንድ ሄድና የዓለም ሲወድም ማየት ህልሙ መሆኑን ነግሯት ለዛ መሳካት እየተጠቀማት ያለችውን ዶንግ ፈጽሞ ምንም እንዳታደርጋት ያስጠነቅቃታል። ሺን በበኩሏ ለዶንግ ለየት ያለ ስሜት እያሳየ መሆኑን እንዳስተዋለች ገልጻ ያ ከሆነ አስከፊ ጉዳት እንደሚከተለው ታስታውሰዋለች። በመቀጠልም ኒል የሺንን ንግግር መላልሶ እያስታወሰ ቤት ሲደርስ ዶንግን ያገኛታል።
ወዲያው ንዴት በተሞላው አንደበት አንቺ የምትይው ነገር ፈጽሞ ሊሆን አይችልም፣ እንደምትይው ምን ላንቺ ስሜት የለኝም ይላታል። አሁን ላይ ቢያምሽ ራሱም ምንም ሳላደርግልሽ ያለ ርህራሄ ትቼሽ ልሄድ እችላለሁ ይላታል። ይህን ከነገራት ከደቂቃዎች በኋላም ዶንግ ከባድ የራስ ምታት ይሰማት ጀመር። እጇን እንዲይዝላት ብትጠይቀውም ኒል አሻፈረኝ ይላታል። ካፍታ በኋላ ግን ኒል ሳያስበው ጎንበስ ብሎ እጇን ይይዛታል። ወዲያውም ብድግልና ዳግመኛ ይህ አይፈጠርም፣ የቀሩሽ 100 ቀናት አስከፊ የሆኑ ጊዜያት እንዲሆኑም አደርጋለሁ ይላታል። በተጨማሪም እኔን ማስወገድ የምትችይው ዓለም እንድትወድም ተመኝተሽ ፍላጎቴን ካሟላሽ ብቻ ነው ይላታል። ዶንግም እንደውም ሌላ ዕቅድ አለኝ ትልና ሩጣ ፎቁ ጣራ ላይ ተጠግታ ራሷን ወደ መሬት ለመወርወር ተወስናለች። ኒልም ወዲያውኑ ፍርሃትና ቁጣ በተቀላቀለው ስሜት ተጠግቷት ይቆጣታል። ከዚያም ወደ ራሷ አስጠግቶ ያቅፋታል። ዶንግም አይኑን እያየችው አንተን ማስወገድ የምችለው ዓለምን በማጥፋት ብቻ ከሆነ እንግዲያውስ ሁለተኛ ዕቅዴን ተጠቅሚ፣ በተቻለኝ መጠን አንተን ለማፍቀር እሞክራለሁ ትለዋለች። ከዚያም በዚህች ዓለም ላይ ከማንም በላይ የምወደው ሰው ከሆንክ ምኞትህን ባላሳካም መሞትህ አይቀር ይሆናል ትለዋለች። ኒል በበኩሉ የሱን ሳቅ በሰማችበት ቅጽበት የዓለምን መውደም ዳግም መመኘቷ እንደማይቀር ይነግራታል። ምሽት ላይም ኒል ተስፋ ባለመቁረጥ እኔን ፈጽሞ ልትወጂኝ አትችይም፣ ከዚያ ቀደምም ሆኖ የማያውቅ ነገር ነው ይላታል። ይልቁንም ሰዎች እኔን በጣም ይፈሩኛል በማለትም ይነግራታል። በዚህ ጊዜም ዶንግን ያልፈራህም፣ ይልቁንም ናና አብረን የኔ አልጋ ላይ እንተኛ ትለዋለች። ኒል አልፈራህም ስትለው ይበሳጭና ቀዝቀዝ ባሉ አስፈሪ አይኖቹ እየተመለከታት ወደ ክፍሉ ይዟት ይሄዳል። አልጋው ላይ ከተኙ በኋላም ዶንግ ካፍታ በፊት ባሳያት እይታ ፍርሃት ተሰምቷት እንደነበረና አሁን ግን ያ ፍርሃት ለቋት ውስጧን ደስ እያለው እንደሆነ ተነግሯለች። ኒል ከወትሮው ላይ የተባለ መልኩ ልቡ መምታት ይጀምራል። ዶንግ እንቅልፍ ከወሰዳት በኋላም ቀስ አድርጎ ጸጉሯን ሊዳብሰው ሲል የሺን ንግግር ትውስ ሲለውና በፍጥነት ተነስቶ ይወጣል። በመቀጠልም ኒል የተበታተነውን ሐሳቡን እያጫወተ ወክ ማድረግ ይጀምራል። በልቡ ውስጥም ሊያቆመው ያልቻለው እሳት ያለ ኃይል ይሰማው ጀመር። ልቡም ማረጋጋት ተስኖትም በመንገዱ ላይ የሚገኙትን ነገሮች በሙሉ እያወደመ መሄዱን ይቀጥላል። አመሻሹ ላይ ግን እየተጣደፈ ዶንግ ዘንድ ይሄድና እጇን ይይዛታል። ወደ ቤት ከገቡ በኋላም ዶንግ የበለጠ እንድትወደው ይረዳት ዘንድ ያሳለፈቻቸውን ነገሮች እንዲያስቃኛት በህልሟ ወደ እሱ ዓለም እንዲወስዳት ትጠይቀዋለች። እሱም የጠየቀችውን ያደርጋል። በመቀጠልም ዶንግ በህልሟ ራሷን አንድ የአትክልት ስፍራ ውስጥ ታገኘዋለች። ነገር ግን ልክ ኒል በተቃራኒ አቅጣጫ መምታት ሲጀምር አበቦቹ በሙሉ መጠውለግ ይጀምራሉ። ዶንግ የኒልን ብቸኝነት ይበልጡኑ በመረዳቷ ጨለማ ውስጥ መኖር ዕጣ ፈንታው የነበረው ለምን እንደሆነ ይገለጥላታል። ቀስ እያለች ወደሱ መጠጋት ስትጀምርም አበቦቹ በድጋሚ ማበብ ይጀምራሉ። እጁን ለመያዝ ጎንበስ ስትል ግን ገፍተር ያደርጋታል። በዚያ ሰዓትም ከህልሟ ትነቃለች። ካፍታ በኋላም የዶንግ እንደሚመጣና በሆነ ጉዳይ ከእህቱ ጋር ተከራክረው ይመለሳል። የሱን መሄድ ተከትሎም ኒል ብቅ ብሎ ወንድሟን ቢገለው ራሱ ተወደው እንደሆነ ይጠይቃታል። ዶንግም በፍርሃት እየተንቀጠቀጠች ጥላቻ በሞላው አንደበት አንተ ራስህ ሞተ የተናገርከው ምን ማለት እንደሆነ ብትቀምሰው ደስ ይለኛል ትለዋለች። ኒል በራሱ ንዴት ተጠናውቶት ገለሎ ወዳለ ስፍራ ይወስዳትና እንድትገለው ሽጉጥ ይሰጣታል። እምቢ ስትለው ጊዜ የሚቀበላትና ራሱ ላይ ይተኩሳል። ነገር ግን ምንም አልሆነም ነበርና አየሽን ምኞቴ ነበረ፣ ሆኖም ግን እኔ ሞት ራሱ ነኝና ሊሳካልኝ አይችልም ይላታል። ከቆይታ በኋላም ዶንግ ወንድሟ አደጋ ደርሶበት ሆስፒታል እንደሚገኝ ተደውሎ ይነገራታል። እሷም የኒል ስራ ነው ብላ ገምታ በሩጫ ወደዛው ታመራለች። ልክ ስትደርስ ግን ወንድሟ ቁጭ ብሎ ዶንግ መጎዳቴን ስትሰማ ስለምትጨነቅ በሰበቡ መታ ትታረቀኛለች እያለ ከጓደኛው ጋር በስልክ ሲያወራ ትሰማለች። እሷም ተበሳጭታ ወንድሟን ትቆጣውና ተመልሳ ትወጣለች። የሆስፒታሉ ደጃፍ ላይ ግን በድጋሚ ሐኪም መስሎ ጋውን አድርጎ ከነበረው ኒል ጋር ትገናኛለች። በተመሳሳይ ጊዜ የፊልሙ ጅማሩ ላይ ኒል ያተረፈው ወንጀለኛ ከወህኒ ቤት አመልጦ በአምቡላንስ ሆስፒታሉ በር ላይ ደርሶ ነበር። ኒልን ልክ እንዳየውም ሊወጋው ወደ እሱ አቅጣጫ ይገሰግሳል። በዚህ ጊዜም ዶንግ ከመቀጽበት ኒል ላይ ተጠመጠመበትና ልታድነው ትሞክራለች። ኒልም ለመጀመሪያ ጊዜ ልቡ ከአቅሙ በላይ ይመታበታል። ቀስ አድርጎ ጭንቅላቷን ያዝ አድርግና እንዳትንቀሳቀስ ነግሯት ወንጀለኛውን በቀዝቃዛ እይታው አፍዝዞት በያዘው ስለት ራሱን እንዲወጋ ያደርገዋል። ከዚህ በኋላም ኒል ሁሉም ሰው ይፈራኛል፣ አንቺ ግን ጭራሽ እንድጨነቅልሽ አደረግሽኝ ይላታል። በተጨማሪም ምንም እንደማልሆን እያወቅሽ ለምንድነው ራስሽን አደጋ ላይ ልትጥይ የነበረው ሲል ይገስጻታል። ዶንግ በእርጋታ እጁን ስትይዘው ኒል ውስጡ ይበልጥ ይሸበርበት ጀመር። ቀጠለናም ቆይ ፊት ለፊትሽ ሰው ስገድል እያየሽኝ እንዴት ነው የማትፈሪኝ ሲል በመገረም ይጠይቃታል። እሷም ሰውየው ወንጀለኛ በመሆኑ ያንን ቅጣት እንደፈረደበት ያለ መጠራጠር ትነግረዋለች። ኒል ግን ምንም ያህል ብትጥር ልትወደው እንደማትችል በድጋሚ ያስታውሳታል። ከዛ በኋላም ኒል ወደ ኋላ መለስ ብሎ ዶንግ ለምን ልታድነው እንደሞከረች ማሰላሰል ይጀምራል። ነገር ግን ሺን አጠገቡ ትመጣና እሱ ራሱ ለምን ዶንግ ሊያድናት እንደሞከረ ትጠይቀዋለች። እሱም ያለ እሷ ዓለምን የማጥፋት ምኞቱን ማሳካት ስለማይችል እሷን ማዳን ግዴታ ሆኖበት ስለነበር እንደሆነ ይመልስላታል። ሺን ግን እየዋሻ እንደነበር በግልጽ ይገባታል። ቀጥሎ ኒል ወደ ዶንግ ይመለስና እኔ አንቺን አይምሮ ማንበብ እየተሳነኝ ነው፣ ስለዚህ ለምንድነው ልታድኝኝ የሞከርሽው ንገሪኝ ይላታል። ዶንግም ረጋ ብላ ምክንያቱም ማወቅ ከፈለክ ምንጊዜም ቢሆን ከኔ ጋር ስትሆን የማደርጋቸው ነገሮች በትኩረት ተከታተል ብላ ትመልስለታለች። እሱም እንዳለችው ዘወትር ካጠገቧ ሆኖ ድርጊቶቿን በሙሉ መከታተል ይጀምራል። ጊዜያት በነጎዱ ቁጥርም የሰው ልጆችን ስሜት በግልጽ እየተረዳ ይመጣል።
አንድ ቀን ኒልና ዶንግ አብረው ተቀምጠው ሳሉ ከዚህ በኋላ ለሱ ያላትን የፍቅር ስሜት እንደማይቀርናትና ዓለምን በማጥፋት ፋንታም ለመሞት ዝግጁ እንደሆነ ይነግራታል። በዓለም ላይ አንድ ከልቡ የሚወደው ሰው መኖሩን በማረጋገጡ ቢሞት እንኳን እንደማይቆጨውም ይነግራታል። ዶንግ በበኩሏ በስተመጨረሻ ከልቧ ኒልን የማፍቀር እቅዷ እንደተሳካላት ሲገባት ውስጧ መረበሽ ይጀምራል። በስምምነታቸው መሰረትም የኒል መሞት አይቀሬ መሆኑን ስትረዳ የምታደርገው ነገር ይጠፋባታል። ስለሆነም አንዲት ጓደኛዋና ባሏ እንዲሁም ከሌላ ተጨማሪ ሰው ጋር ተቀጣጥረው ለመገናኘት ይወስናሉ። ዶንግ ከዚህ አዲስ ሰው ጋር ፍቅር ቢይዘኝ ብላ በማሰብ በኒል ፋንታ እሱ እንዲሞት ለማድረግ አቅዳ ነበር። ሬስቶራንት ውስጥ ዶንግና ሴት ጓደኛዋ ወንዶቹን እየጠበቁ ሳሉ ኒል ከልጅቷ ባል ጋር አብሮ ከተፍ ይላል። ኒል የልጅቷ ባል እንደሆነ አሳምኗት ነበርና ምግብ ጭምር ያበላት ጀመር። ያንኛው ልጅ ደግሞ ዶንግን ሊቀርባት ሲሞክር ኒል በቅናት ድብን ብሎ እየጎተተ እጇን ይዞ ይወጣል። ከዚያም ይህንን ዕጣ ፈንታ መርጠሽው ነበርና አምነሽ መቀበል ግዴታሽ ነው ብሏት ለመጀመሪያ ጊዜ ጎንበስ ብሎ ይሰማታል። ከመቀጽበት ግን ከሷ ጎን ይሰወርና ሺን ዘንድ ይሄዳል። እሷም እየሄደበት ያለው መንገድ ምን ያህል አደገኛ እንደሆነ በድጋሚ ታስታውሰዋለች። በዚህ ጊዜም ኒል በንዴት ተቃጥለው በዙሪያው የነበሩትን ቁሶች በሙሉ ያወድማቸዋል። ፈጽማ ዶንግን ለመጉዳት እንዳታስብም ያስጠነቅቃታል። በዚህ ጊዜም ዶንግ እየሮጠች በአካባቢዋ ትፈልገው ጀመረች። ህመሟ ተነስቶባት ልትወድቅ ስትል ግን ኒል ከተፊልና እጇን ይይዛታል። ከዚያም ኮስተር ብሎ በእርግጥም ከሷ ጋር ለመሆን ማሰቡ በራሱ ስህተት እንደሆነ ገልጾ ከዚህ በኋላ አብሯት መሆን እንደማይችል ነግሯት ጥሏት ይሄዳል። በማግስቱም ዶንግ ተኝታ ሳለች ኒል ይመጣና እጇን ለአፍታ ያህል ያዝ አድርጎት ወደ አንድ ጫካ ያመራል። ሺንም ወደሱ ጋር ትመጣና አጠገቡ ትቀመጣለች። እሱም ዶንግን እንደተዋት ነግሯት እሷን በፍጹም እንዳትጎዳት ይጠይቃታል። ሺን በበኩሏ ያንን በማድረጉ ዶንግ ለሱ ያላት ፍቅር የባሰ እንዳያድግ ያደርገዋልና ትክክለኛውን ነገር እንደወሰነ ትነግሯለች። ሺን ራሷ ግን ኒል የነበራት ብቸኛ ጓደኛዋ በመሆኑ ምክንያት የሱን እስከ ወዲያኛው መጥፋት ፈጽሞ አትፈልግም ነበር። ዶንግ በነጋታው ከእንቅልፏ ስትነሳ ምንም አይነት የህመም ስሜት እየተሰማት አልነበረምና ሌሊት ላይ ኒል መጥቶ እንደነበር ትረዳለች። አሁንም በድጋሚ እንዲመጣ ለማድረግ አስባም እጇ ላይ ያሰረላትን ብራዝሌት በጥሳ ትጥለዋለች። ነገር ግን የጤናዋ ሁኔታ በጣም በመባባሱ የተነሳ ወዲያውኑ ወደ ሆስፒታል ትወሰዳለች። ኒልም ይህን ሁኔታ ሲረዳ እየተቻኮለ ወደ ሆስፒታል ይሄዳል። ልክ እንዳያትን ኒል ስሜቱን መቆጣጠር አቅቶት ሮጦ ያቅፋትና እሱም ከልቡ እንደወደዳት ይነግራታል። የሚመጣባቸውን ነገር በሙሉ ለመቀበል ይወስንና ከዚያ ጊዜ ወዲህ ለሱ የነበረውን ስሜት ሳይከላከል ሊጋፈጠው ይወስናል። በተጨማሪም በፈለገበት ጊዜ ሄዶ እያቀፋትና ከጎኗ የሆነ የቀሯቸውን ቀናት አብራት በደስታ ማሳለፍ ይጀምራሉ። በመቀጠልም ኒል በዚህ ዓለም ላይ ለመጀመሪያ ጊዜ ያፈቀርኩት አንቺን ነው፣ ለአንቺ ስለምኖር እሞታለሁ ይላታል። በዚህ ጊዜ ዶንግ ስሜቷን መቆጣጠር ተስኗት ከረጅም ጊዜያት በኋላ ስቅስቅ ብላ እያለቀሰች መሞትም ሆነ የሱን መጥፋት እንደማትፈልግ ገልጻ ሌላ ህልምውን ማድረግ የሚችል ከሆነ ይህን ምኞቷን እንዳሳካላት አጥብቃ ትለምነዋለች። ኒልም ቀስ አድርጎ ያቅፋትና ምኞትሽን ላሳካ ብችል ምንኛ ደስ ባለኝ ነበር፣ ይሄ ግን ከኔ አቅም ውጪ ነው ይላታል። ከዚያም አብረው ይቀመጣሉ። ዶንግም ስለ አሳዛኙ ዕጣ ፈንታዋ ማሰላሰል ትቀጥላለች። በቅርቡ ስለሚከሰተው የሷና የምትወዳቸው ሰዎች ሞትም አሊያም ያንን ለመከላከል ሲራሱ ለመሰዋት ስለተዘጋጀው የኒል ሞት ማሰቧን ትቀጥላለች። በዚህ ጊዜም ኒል የዶንግን ሐዘን አብራት እየተጋራ ላይ ያረጋጋት ይሞክራል። በፊት ዓለምን ማጥፋት ይፈልግ የነበረው በህይወቱ በጣም በመሰላቸው የተነሳ እንደነበረ፣ አሁን ግን እሷን ከፈቀረ በኋላ የሐሳቡ እንደተቀየረና ለሷ ሲል ህይወቱን በሙሉ አሳልፎ ሊሰጣት እንደተዘጋጀ ይነግራታል። ከዚያም ሺን ዘንድ ይሄድና ይሰናበታታል። ልታድነው በርካታ ጊዜያት ላደረገችው ጥረትም ያመሰግናታል። ሆኖም ግን ለዶንግ ሲራሱን ለመሰዋት እንደመረጠም ይገልጽላታል። በመቀጠልም ኒል እያለቀሰች የነበረችው ዶንግ ጋር ይመለስና እጇን ይዞ አብሯት ያለቅሳል። እሷም ከበሽታው ህመም ይልቅ ከሱ ጋር ልትለያይ ስለሆነ እየተሰማት ያለው ህመም ኃያል እንደሆነ ስትነግረው ኒል ሲሞት ሁሉንም በሽታዋን ይዞት እንደሚጠፋ ይነግራታል። ወዲያውም እዛው እያየችው ኒል ከፊቷ ቀስ በቀስ ይሰወራል። ዶንግም ስቅስቅ ብላ ታለቅሳለች። በማግስቱ ሌሊት ላይ ዶንግ ምንም አይነት ህመም ሳይሰማት ሲቀር በቀጥታ ሐኪሟ ዘንድ ትሄድና ምርመራ ታደርጋለች። ዶክተሩም ያየውን ማመን ተስኖት እጢዋ ሙሉ በሙሉ እንደጠፋ ተገርሞ ይነግራታል። ኒል ከመሞቱ በፊት የዶንግን በሽታ ሙሉ በሙሉ አስወግዶላት ነበርና ረጅምና ደስተኛ ህይወት የመኖር ምኞቷን አሳክቶላት ነበር። በሌላ በኩል ሺን ኒል አጠገብ ትሄድና አንድ መልአክ ለሰው ልጅ ብሎ ራሱን ሲሰዋ የመጀመሪያው እንደሆነ ገልጻ አሁንም ቢሆን ግን ኒል ሰው ሆኖ ተመልሶ ከዶንግ ጋር በድጋሚ እንደሚገናኝ ተናግረዋለች። የፊልሙ ማለቂያ ላይም ዶንግ ዕቃ ተሸክማ ባስ ውስጥ እየገባች ሳለች ልትወድቅ ስትል ኒል መጥቶ እጇን ይዞ ያድናታል። ዶንግ የምታየው ማመን ተስኗት ነበርና ውጪ ላይ ወጥቶ ማውራት ይጀምራሉ። ከዚያም ሺን ወደ ሰው እንደቀየረችው ነግሯት ዳግመኛ ጥሏት እንደማይጠፋም ያበስራታል። ዶንግም በደስታ ታቅፋለች። ፊልሙም እዚህ ጋር ይጠናቀቃል። ከዚህ ቀጥሎ በምስሉ ላይ የምትመለከቱትን ምርጥ ፊልም ተጋበዙልኝ። እንደዚህ አይነት ጸዴ ፊልሞች ሲለቀቁ እንዲደርሷችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን ማብራት እንዳይረሳ።